እንዴት አደርሽ ናዛራ? ደህና ነኝ ልጄ። የኔ ልጅ አንቺ ግን ደህና ልትሆኚ አትችይም። የሁሉ ነገር ከተፈጠረ በኋላ አይተው ናዛራ፣ ደህና ነኝ። ራስን የመሸወድ ሙከራ ላይ እንዳለሽ አውቃለሁ። ብቻ እናወራለን። አሁን ቁርስ ደርሷል። ሰዎቹን ቀስቅሻቸው። ማለት አቶ አምነን ነው? አዎ የኔ ልጅ፣ ይሄ ነገር ላንቺ ቀላል እንደሆነና እንዳላደረግሽው ማወቅ አለባቸው። ደሞም እየሸሸሽ እንዳልሆነ ማወቅ አለባቸው። በይጂ። እሺ። አሮጊቷ አጠገብ የተቀመጠው ጥቁር ሰውዬ የታችኛው ሁለቱ የመንጋጋ ጥርሶቹ በመበስበሳቸው አገጩ እንደ ኳስ ተነርቷል። የእብጠቱ ስሜት እላይ ድረስ ዘልቆ አይኖቹን ሸፍኗቸዋል። ከሷ አጠገብ የተቀመጠችው ልጅ እግር ሴት ደግሞ አስም ይዞ ሲር ያስደርጋታል። ጭንቀቷ ሰው ያስጨንቃል። ከሷ በስተጀርባ የተቀመጠችው ሌላዋ ሴት በእሳት ቃጠሎ ምክንያት የተለበለበው ፊቷ ተዥጎርጉሮ ያስፈራራል። በእነዚህ መካከል ከውስጥ ያለባቸውን የበሽታ አይነት እነሱና ፈጣሪ ይወቁት እንጂ አብዛኞቹ ከውጭ ሲታዩ በሽተኞች አይመስሉም። በዛሬ ጊዜ ምን ሕክምና አለ ብላችሁ ነው? እሱ የፈጠረን አምላክ ሐኪም ይሁነን እንጂ የዘንድሮ ዶክተሮች መላም የላቸው። ዶክተር ድሮ ቀረቴ አለ አንዱ ከጥግ በኩል ፎጣ ተከናንቦ የተቀመጠ በሽተኛ አጠገቡ ላሉት በሽተኞች ድምፁን ከፍ አድርጎ። የዶክተሮቹን ተው፣ እነዚህ ምናምን ምርመራ ውስጥ የሚሰሩትስ እውነት በሽታ ፈልገው የሚያገኙ መሰለ? በቀደም ዕለት የአይነ ምድር ምርመራ የሰጠ ጓደኛ የነገረኝ ብነግርህ ትስቃለህ አለና ሰውየው ነገሩን ሰምቶ ከመሳቁ በፊት እሱ ቀድሞ በሳቅ ፍርስ አለ። በዚህ ጊዜ ነበር እናቷን እቅፍ ድግፍ አድርጋ የቀጠሮ ሰዓቷን የምትጠባበቅ ረዘም ያለች ልጅ በሰዎቹ ጭውውት ላይ ጆሮዋን ጣል ያደረገችው። ሲቀልድ ይሁን እውነቱን አላውቅም እንጂ ጉዳቸውን ለማየት ከናውሬው ብሰጣቸው በጥቁር መነጽር መርምረውት ሳይሆን አይቀርም ውጤትህ ኔጌቲቭ ነው አሉኝ ብሎ አጫወተኝ አለና ታሪኩን ነገረው። የበርካታ በሽተኞች ጆሮዎች ወደዚህ ጭውውት ላይ አረፉ። ግማሾቹ ውይይቱን በሳቅ ተቀላቀሉት። በሳቅ ተሳትፎ ከድምተኞቹ ጋር ከተቀላቀሉት መካከል አንዷ ትህትና ድንበሩ ነበረች። ሰውየው እነሱ ደንታቸው መሰለህ? እንኳን ኮሶ በሆድ ውስጥ ለምን ዘንዶ አይረባበትም? መልሳቸው አንድ ነው፣ ኔጌቲቭ ብቻ። ሁሉም በሳቅ አውካኩ። እሱ ሞኞ ነኩ፣ ለምን ስፔሻሉን አያዝም ነበር? ከድምተኞቹ መካከል አንዲት ሳቄታ ወፈር አጠር ያለች ሴት ነበረች። ከትፎ አላዘዘም እኮ መቤቴ። የውስጥ ህመም ስሜቱን ያዳምጥ የነበረው ሁሉ በጨዋታው ላይ ጆሮውን ጣል አድርጎ መሳሳቅ ጀመረ። አዲስ ነህ መሰለኝ። የሆስፒታሉን አላቅም እንጂ የግል ክሊኒኮች ኖርማል ወይስ ስፔሻል ማለት ከጀመሩ ቆዩ እኮ። ይህ ሁኔታ ለብዙዎቹ እንግዳ ነበረ። ለጤና ምርመራ ስፔሻልና ኖርማል ብሎ ነገር ብዙዎቹን በሽተኞች ማሳዘኑ አልቀረም። ይህ እንኳን የዝርፊያ ቋንቋ እንጂ የሕክምና ቋንቋ አይመስለኝም ሲል አንዱ ብሶቱን ተነፈሰ። በዚህ ጊዜ ከወዲያ ጥግ የተቀመጠው በሽተኛ አደራቸውን ብቻ የበሰበሰውን ትተው ጤነኛውን ጥርሴን እንዳይመነግሉት በማለት በቀልዱ ሊቀላቀላቸው ሞከረ። በእርግጥም ተሳካለት። ሞቅ ያለ የሳቅ አስተዋጽኦ ተበረከተለት። ደስ አለው። ነገሩን ለጨዋታ ወርወር ቢያደርገውም
የዚህ አይነት ዕጣ የደረሰው ሰው ታሪክ መስማቱ ትዝ ይለዋል። ሰዓቱ እስከሚደርስ ድረስ ሳቅ በሳቅ ሆነ። በዚሁ መካከል የምርመራ ሰዓት ስለተቃረበ የበሽተኞች ካርድ የያዘች ረጅም እንደ በቀቀን ቀጥ ብሎ ወርዶ ጫፍ ላይ ሲደርስ የተቆለመመ አፍንጫ ያላት መጣጣ ነርስ ወደ ውስጥ ዘለቀች። አንድ ጊዜ ጸጥታ፣ ስማችሁን እጠራለሁ። በምነግራችሁ የቢሮ ቁጥር ሄዳችሁ ተራችሁን ትጠብቃላችሁ። ጆሮ በሚወጋ ቀጭን ድምጿ ጮኸች። አንድ በአንድ ስም ጠርታ ስትጨርስ በሽተኞቹ ወደ የተመደቡበት ሐኪም ቢሮ ሄዱ። የተወሰኑት ግን ሳይጠሩ በመቅረታቸው እስከሚጠሩ ድረስ መጠባበቃቸውን ቀጠሉ። የወረፋ መጠበቂያ ክፍሉ ከጥቂት ደቂቃዎች በፊት እንደዚያ በሰው እንዳልተጨናነቀ ሁሉ አሁን ከጥቂት በሽተኞች በስተቀር የሚታይ ሰው የለበትም። በዚሁ መካከል በሽተኞችን አልፎ ወደ ምርመራ ክፍሉ የሚያመራ አጠር ያለ በዕድሜው ጎልማሳ የሆነ ዶክተር ነጭ ጋውኑን ለብሶ የልብ ማዳመጫውን በአንገቱ ላይ አንጠልጥሎ ወደ ውስጥ በመዝለቅ ላይ እንዳለ ከቀሩት በሽተኞች መካከል ከወዲያ ማዶ ተቀምጦ የነበረ አንድ ቁመተ ቀውላላ ባላገር ብድግ ማለት ብቻ ሳይሆን ዝላይ ቀረሽ ሆኖ ከመቀመጫው ተነሳ። መቼም አሳሳቁ ለጉድ ነው። በናፍቆት የተለያት እናቱን በቅፉ ሊቀበል የተዘጋጀ ናፋቂ ልጅ መስሎ እጆቹን ግራና ቀኝ መስቀልያ ዘርግቶ ፊቱ በፈገግታ እንደበራና ጥርሶቹ ሜዳ ላይ እንደተሰጡ ድንገት ዘሎ ሲነሳ የበሽተኞች ዓይን በሙሉ ተከተለው። ትህትና ዶክተር ባይከዳኝን ስትመለከተው ልቧ ዘለለች። የእናቷን ሕይወት በእጁ የጨበጠ ሐኪም ሳይሆን መልአክ አድርጋ ነው የምታየው። እሷ ዶክተር ባይከዳኝን አይታ ቀና ስትል ከወዲያ ማዶ የተነሳው ሰው ዶክተርዬ አለና ሊጨብጠው ወደሱ ሲመጣ የሷም ዓይኖች በሰውየው ላይ አረፉ። ዶክተር ባይከዳኝ መነጽሩን ዝቅ አድርጎ ሰውየውም በግንባሩ አየውና ሊያስታውሰው ባለመቻሉ መጠነኛ የአንገት ሰላምታ ሰጥቶት ቢያልፈው ባላገሩ ከሙቀቱ ተመልሶ ቀዘቀዘና እንደ ተነፈሰ ፊኛ ወደ ታች ወረደ። ተመላላሽ በሽተኛ ነው። ደንበኛ መሆኑን ለመግለጽ ነበር፣ ሳይሳካለት ቀረ። የዶክተር ባይከዳኝ ረዳት ነርስ በሽተኞችን መጥራት ጀመረች። ሁሉም በሽተኞች ታክመው ሊያበቁ ሲሉ የመጨረሻ ታካሚ ሆና የተጠራችው የትህትና እናት ነበረች። የእሷን ካርድ ሆን ብሎ መጨረሻ ላይ ያደረገው ዶክተር ባይከዳኝ ነው። ወይዘሮ አመልማል ቢረጋ ነርሷ ጠራች። ተነሽ እማዬ። ቀልጠፍ ብላ ተነስታ እናቷን እቅፍ ድግፍ አድርጋ ይዛት ወደ ዶክተር ባይከዳኝ ምርመራ ክፍል ገቡ። እናቷን ደግፋ ወደ ቢሮው ስትዘልቅ የዶክተሩ ዓይኖች በመጀመሪያ ሄደው ያረፉት በለበሰችው ውሃ ሰማያዊ ስስ ተካፋች ሸሚዝ ውስጥ ዘልቀው በሚታዩት የጡት ማስያዣ በማያውቃቸው ጡቶቿ ላይ ነበር። በጣም ተውባለች። እናቷን ከበሽተኞች መቀመጫ ወንበር ላይ ካስቀመጠች በኋላ ዓይኖቿን ሰበር አድርጋ ከአንገቷ ጎንበስ በማለት ለዶክተር ባይከዳኝ ሰላምታ ቀረበችለት። ዶክተር ባይከዳኝ ሳያስበው አንድ ሁለት ጊዜ ምራቁን ዋጠ። ይህ ጉጉቱና ምኞቱ ያስታውቅና ያ ሁሉ ኩሩ መስሎ ለመታየት ያደረገው ጥረት ውሃ በልቶት እንዳይቀር ስለፈራ እንደ መጀነን ብሎ ጨበጣት። ዶክተር በሷ ጭንቀት ምክንያት ራሱን ከፍ ከፍ ማድረግ ጀምሯል። እንደምን ከረሙ እናቴ ሲል ለእናቷ ሰላምታ ቀረበላት። እግዚአብሔር ይመስገን ዶክተርዬ፣ አሁን በጣም እየተሻለኝ ነው። እግዚአብሔር በሽታውን ሲያሸክመኝ አንተን የመሰለ ልጅ አብሮ ባይሰጠኝ ኖሮ ምን ይውጠኝ ነበር? ሁለታውን አክብዳ ገለጸችለት። ምንም አይደል በልቡ ተደስቶ አጸፋውን በፈገግታ መለሰላት። ትህትና እንዴት ነሽ? በረታሽ? አይዞሽ፣ እናትሽ በቅርቡ ይድናሉ። አንቺ በርትተሽ ልታበረታቻቸው ይገባል። እሺ፣ ከምርመራ በኋላ ብቅ በይ ብሎ አሰናበታት። ሰፋ ያለ ጊዜ ወስዶ ከመረመራትና ቃለ መጠይቅ ካደረገላት በኋላ
ውጤቱን በምርመራ ካርዱ ላይ መዝግቦ ሲያበቃ አይዞት ማማ፣ አሁን ጥሩ የመሻሻል ምልክት እያሳዩ ነው። ከበሽታ የበለጠ የሚጎዳው ደግሞ የመንፈስ በሽተኛ መሆን ነው። መንፈሰ ጠንካራ ከሆኑ ጠንካራው በሽታ ራሱ ደካማ ይሆናል። ይህችን ያዘዝኩልዎትን መድኃኒት አጠቃቀሙንና ዝርዝሩን ለትህትና አስረዳታለሁ። ከ1 ወር በኋላ ተመልሰው ይመጣሉ። እሺ በሉ ይነሱ አለና ብድግ ብሎ ሲስተር ደገፍ አድርጊያቸውና ልጅቷን ጥሪያት፣ አንቺም ነፃ ነሽ ሲል ስራዋን መጨረሷንና ከትህትና ጋር ለሚያደርገው ቆይታ የእሷ መኖር አስፈላጊ ያለ መሆኑን በዘዴ ገልጾ ሸኛት። እሺ እንግዲህ እኔ ልጅ እድሜህን ያርዝምልኝ። መቼም ከፈጣሪ ቀጥሎ ያለኸኝ አንተው ነህ። አንተም ከኔ ጋር ተቸገርክ አለችና በማጎንበስ ምስጋናዋን ገልጻ ብድግ አለች። ምንም አይደለም እናቴ፣ ይሄ የሙያ ግዴታዬም ጭምር ነው። በሉ በሰላም ያገናኘን። ተሰነባብተው ተለያዩ። ወይዘሮ አመልማል ዕድሜውና ህመሙ ደቋቁሷት እንጂ የቆንጆዎች እናት ቆንጆ መሆኗን አሁንም ድረስ የሚታየው ቃርሚያዋ ምስክርነቱን ይሰጥላታል። ሲስተሯ ደግፋት ብቅ ማለቷን ስታይ ትህትና ሮጣ ሄደችና እናቷን ከሲስተሯ እጅ ተረከበች። ከዚያም ቀስ ብላ ወስዳ አስተካክላ ካስቀመጠቻት በኋላ እማዬ ቤት ተስተካክለሽ ቁጭ በይ፣ ዶክተርን አነጋግሬው መጣሁ አለችና ዶክተር ባይከዳኝ በሰጣት መመሪያ መሰረት ልታነጋግረው ወደ ውስጥ ዘለቀች።